ለስድስት አስርተ ዓመታት የዓለምን የኢኮኖሚ የደም ስር ሲቆጣጠር የቆየው ግዙፉ የነዳጅ አምራች ሀገራት ስብስብ ዛሬ ከመሰረቱ ሊያናውጠው የሚችል የታሪክ ማዕበል ገጥሞታል። የተባበሩት አረብ ኤሚሬትስ ትላንት ማክሰኞ ያሳለፈችው ከአባልነት የመውጣት ውሳኔ ተራ የንግድ ፍቺ ሳይሆን በመካከለኛው ምስራቅ ያለውን የኃይል ሚዛን የሚቀይር ስትራቴጂካዊ እርምጃ ነው። አቡዳቢ ለምን በዚህ አስቸጋሪ ወቅት ከታማኝ አጋሮቿ ለመለየት ወሰነች? በኢራንና በእስራኤል መካከል ያለው ጦርነት በቀጠናው ሀገራት አንድነት ላይ የፈጠረው ስንጥቅ ምን ያህል ጥልቅ ነው? የሳውዲ አረቢያና የኤሚሬቶች የቆየ ወዳጅነት ወደ ፍጹም ፉክክር ማምራቱ ለነዳጅ ገበያውና ለዓለም ኢኮኖሚ ምን ትርጉም ይኖረዋል የሚለውን በዛሬው ዓለም አቀፍ ትንታኔ ዘገባችን በስፋት እንመለከተዋለን። ከነዳጅ በርሜሎች በስተጀርባ ያሉትን ድብቅ ፖለቲካዊ ሽኩቻዎች፣ የቀጠናዊ የበላይነት ፍላጎቶችንና የዓለምን የኃይል ሽግግር ሂደት እንፈትሻለን። ዳዊት አርያ ያዘጋጀውን አበረ ስሜን አቀርበዋለሁ። በዓለም አቀፉ የነዳጅ ገበያ ላይ ለረጅም ጊዜ የበላይነት የነበረው የነዳጅ ላኪ ሀገራት ድርጅት በአንድ ቁልፍ አባሉ የተባበሩት አረብ ኤሚሬትስ የመውጣት ውሳኔ ሳቢያ ታይቶ የማይታወቅ መዋቅራዊ ቀውስ ውስጥ ገብቷል። ትላንት ማክሰኞ ይፋ የሆነው ይህ መረጃ እንደሚያመለክተው አቡዳቢ ከስብስቡ ለመውጣት የወሰነችው በክልሉ ካለው የኢራን ጦርነትና ተያያዥ የጸጥታ ስጋቶች ጋር ተዳምሮ ከዋነኛ አጋሯ ሳውዲ አረቢያ ጋር ያላት ልዩነት ወደማይመለስበት ደረጃ መድረሱን ተከትሎ ነው። ዩኤኢ በኦፔክ ውስጥ ከሳውዲ አረቢያና ከኢራቅ በመቀጠል ሶስተኛዋ ግዙፍ አምራች በመሆኗ መውጣቷ ድርጅቱ በዓለም አቀፍ ደረጃ ያለውን የዋጋ የመወሰንና የአቅርቦት ቁጥጥር ስልጣን ክፉኛ የሚሸረሽር ሆኗል። የሮይተርስ የዜና ምንጭ እንደጠቆመው ይህ ውሳኔ የሀገሪቱን የረጅም ጊዜ ኢኮኖሚ ራዕይ ለማስከበር የታለመ ቢሆንም በቀጠናው ሀገራት መካከል ያለውን የዲፕሎማሲ መቃቃር ወደ አዲስ ምዕራፍ አሸጋግሮታል። የዚህ ታሪካዊ ክስተት ስር መሰረት የሚጀምረው በኤሚሬቶችና በሳውዲ አረቢያ መካከል ካለው የስትራቴጂ ልዩነት ነው። ለበርካታ ዓመታት ሳውዲ አረቢያ የነዳጅ ዋጋ እንዳይወርድ ምርትን የመቀነስ ፖሊሲ ስትከተል፣ አቡዳቢ በበኩሏ በነዳጅ መውጫ መሰረተ ልማቶች ላይ ያፈሰሰችውን በ100 ቢሊዮን የሚቆጠር ዶላር ለመመለስ ምርቷን ማሳደግን ትፈልጋለች። ብሉምበርግና ፋይናንሻል ታይምስ እንደዘገቡት ከሆነም ኤሚሬቶች በቀን እስከ 5 ሚሊዮን በርሜል የማምረት አቅም ለመድረስ የምታደርገው ጥረት በኦፔክ የምርት ኮታ ሳቢያ ተገትሮ መቆየቱ ለውሳኔው ዋነኛ ምክንያት ሆኗል። የሀገሪቱ የኤነርጂ ሚኒስትር ለሮይተርስ በሰጡት ቃል ውሳኔው የሀገሪቱን የኃይል ስትራቴጂ በጥልቀት ከመገምገም የመነጨ መሆኑን ቢገልጽም በስተጀርባ ያለው እውነት ግን አቡዳቢ የራሷን የኢኮኖሚ ነጻነት ለማወጅ መወሰኗን ያሳያል። ጉዳዩን ይበልጥ ውስብስብ የሚያደርገው ደግሞ በመካከለኛው ምስራቅ እየተካሄደ ያለው የኢራን ጦርነት ነው። ይህ ጦርነት በባህረ ሰላጤው ሀገራት መካከል የነበረውን የጋራ የደህንነት ስሜት ክፉኛ አናውጦታል። በኢራን የሚደገፉ ኃይሎች በነዳጅ ማመላለሻ መስመሮችና በመሰረተ ልማቶች ላይ የሚሰነዝሩት ጥቃት ኤሚሬቶች የራሷን የተለየ የዲፕሎማሲና የደህንነት መስመር እንድትከተል አስገድዷታል። አልጀዚራና ፍራንስ 24 እንደዘገቡት ከሆነም በሳውዲ አረቢያ የሚመራው ቀጠናዊ ጥምረት በኢራን ጉዳይ ላይ የሚከተለው ግትር አቋምና የኤሚሬቶች ይበልጥ ተለዋዋጭ የመሆን ፍላጎት በመካከላቸው ያለውን ስንጥቅ አስፍቶታል። ይህ የፖለቲካ ልዩነታውን ወደ ኢኮኖሚ መስክ በመሸጋገር የኦፔክን ህልውና እየፈተነ ይገኛል። የዓለም አቀፍ የነዳጅ ገበያ ተንታኞች እንደሚሉት የኤሚሬቶች ከኦፔክ መውጣት በገበያው ላይ የዋጋ ፉክክርን ሊቀንስ ይችላል። እንደ ጎልድማን ሳክስ ያሉ የፋይናንስ ተቋማት በወጡት ትንታኔ አቡዳቢ ከኮታ ነፃ ሆና ምርቷን ማሳደግ መጀመሯ ሌሎች እንደ ኩዌትና ኢራቅ ያሉ ሀገራትም ተመሳሳይ እርምጃ እንዲወስዱ ሊያነሳሳቸው ይችላል። ይህ ደግሞ በሳውዲ አረቢያ የሚመራውና ኦፔክ ፕላስ ተብሎ የሚታወቀው ስብስብ የገበያውን ሚዛን ለመጠበቅ የሚያደርገውን ጥረት ዋጋ አልባ ያደርገዋል። ፎሬን አፌርስ የተሰኘው መጽሔት በቅርቡ ባወጣው ትንታኔ የኤሚሬቶች ውሳኔ ነዳጅ ፖለቲካውን ከድርጅታዊ ቁጥጥር ወደ ሀገራዊ ጥቅም ሽሚያ እየቀየረ መሆኑን የሚያሳይ ማረጋገጫ ነው ብሎታል። ከዚህ በተጨማሪም ይህ ውሳኔ ከዓለም አቀፉ የኃይል ሽግግር ወይም በእንግሊዝኛው ኢነርጂ ትራንዚሽን አንጻር ትልቅ ትርጉም አለው። ዓለም ወደ ኃይል ታዳሽ እየተጓዘ ባለበት በዚህ ጊዜ ኤሚሬቶች የቀረበባትን የነዳጅ ክምችት በቶሎ ወደ ጥሬ ገንዘብ በመለወጥ ለወደፊቱ የቴክኖሎጂና የቱሪዝም ኢኮኖሚ ግንባታ ለመጠቀም ትጣደፋለች። ዘ ኢኮኖሚስት እንደገለጸው ከ10 ዓመታት በኋላ የነዳጅ ፍላጎት ሊቀንስ ይችላል የሚለው ስጋት አቡዳቢን አሁን ያለውን አጋጣሚ ተጠቅማ በገበያው ላይ በስፋት እንድትሰማራ አድርጓታል።
ይህ ደግሞ ከሳውዲ አረቢያ የቪዥን 2030 እቅድ ጋር በቀጥታ የሚጋጭ ነው። ምክንያቱም ሪያድም ተመሳሳይ የኢኮኖሚ ሽግግር ለማድረግ የነዳጅ ዋጋው ከፍ ብሎ እንዲቆይ ትፈልጋለች። የቀጠናው የፖለቲካ ተንታኞች እንደሚያመለክቱት በአቡዳቢና በሪያድ መካከል ያለው ውጥረት በየመን ጦርነት፣ በሊቢያ ቀውስና አሁን ደግሞ በነዳጅ ፖለቲካ ላይ ተንጸባርቋል። ስትራትፎር የተባለው የጥናት ተቋም በወጣው ሪፖርት የኤሚሬቶች አልጋ ወራሽ መሐመድ ቢን ዛይድ እና የሳውዲ አረቢያው መሐመድ ቢን ሰልማን በመካከለኛው ምስራቅ ታላቁን ወንድም የመሆን ፍላጎት በመካከላቸው ያለውን ፉክክር አክሮታል። የኦፔክ መዳከም ደግሞ ለሩሲያና ለአሜሪካ በገበያው ላይ ያላቸው ተጽዕኖን ለማሳደግ አዲስ በር ይከፍታል። ዎል ስትሪት ጆርናል እንደዘገበው ከሆነም ዋሽንግተን የኤሚሬቶችን ውሳኔ በነዳጅ ዋጋ መውረድ ላይ ሊኖረው በሚችለው አስተዋጽኦ ምክንያት በበጎ ልታየው ትችላለች። በአጠቃላይ የተባበሩት አረብ ኤሚሬቶች ከኦፔክ መውጣት በነዳጅ ታሪክ ውስጥ ትልቅ ክስተት ነው። ይህ ውሳኔ በባህረ ሰላጤው ሀገራት መካከል ያለውን የቆየ ወዳጅነትና የጋራ ጥቅም ፈትኖታል። ወደፊት የኦፔክ አባላት የኤሚሬቶችን አርያ ተከትለው መውጣት ከጀመሩ ድርጅቱ ለ50 ዓመታት የነበረውን የገበያ ተቆጣጣሪነት ሚና ሊያጣም ይችላል። በኢራን ጦርነት ሳቢያ በውጥረት ውስጥ ያለው ቀጠና አሁን ደግሞ በኢኮኖሚ ጦርነት ውስጥ መግባቱ የዓለምን የነዳጅ አቅርቦት አስተማማኝነት ጥያቄ ውስጥ ይከተዋል። በቀጣይ ወራት በሳውዲና በኤሚሬቶች መካከል የሚደረጉ የዲፕሎማሲ ንግግሮች የገበያውን መረጋጋት ወይም መናወጥ የሚወስኑ ይሆናል። ይህንኑ ዓለም አቀፍ ትንታኔ ዘገባ ስናዘጋጅ ሮይተርስን፣ ፋይናንሻል ታይምስን፣ ብሉምበርግን እና አልጀዚራን በዋቢነት ተጠቅመናል።